ተጠምቀ ሰማያዊ በእደ መሬታዊ ሰማያዊው አምላክ በመሬታዊው በዮሐንስ እጅ ተጠመቀ። እንኳን አደረሳችሁ። እስቲ አመስግኑ ፈጣሪያችንን። ተጠምቀ ሰማያዊ በእደ መሬታዊ ማህሌታዊ ሊቅ ቅዱስ ያሬድ በተለይ ስለ ነገረ ጥምቀቱ ሲናገር ዛሬ ያለ ሰማያዊው ጌታ በመሬታዊው በዮሐንስ እጅ ተጠመቀ በማለት ያደንቃል። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአምስት ምክንያቶች ተጠምቋል። የበዓሉ ምስጢር እጅግ ይገርማል። ነገር ግን እኔ ጥር ምጥን አድርጌ ነው ማስተምራችሁ። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። መጀመሪያ የተጠመቀበት ትልቁ ምክንያት የአብ የባህሪ ልጅ መሆኑን ለማስመስከር ነበረ። ይሄ መጀመሪያው የጥምቀቱ ዓላማ ነው። ቅዱስ ገብርኤል ቅድስት ድንግልን ሲያበስራት ካንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል ብሎ ነግሯታል። ታዲያ እግዚአብሔር አብ በእውነት አባቱ እንደሆነ እሱም ልጁ እንደሆነ ዝንቱ ትወልደ ዘአፈቅር ዘቦቱ ሰመርኩ የምወደው ልጄ ይህ ነው ብሎ እግዚአብሔር አብ መመስከር ማረጋገጥ አለበትና የባህሪ ልጁ እንደሆነ አብም የባህሪ አባቱ እንደሆነ ለማስመስከር ጥምቀቱን በዮርዳኖስ አድርጓል። ይህ አንደኛው ምክንያት ነው። ሁለተኛው ምክንያት ምስጢረ ሥላሴን ለመግለጥ ነው። አብ በደመና ሆኖ በሰማይ ሆኖ የምወደው ልጅ ይህ ነው ሲል መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ ይታያል። አካላዊ ቃል ኢየሱስ ክርስቶስ በጽንፈ ዮርዳኖስ ቆሟል። በዚህም አንድነት ሶስትነት ይታወቃልና ምስጢረ ሥላሴን ለመግለጥ ጥምቀቱን አድርጎታል። ሶስተኛውና ታላቁ ምክንያት ዮርዳኖስን ብሬት ማህፀን ለማድረግ የዓለምን ውሃዎች ሁሉ ለመባረክ ነው። በኖህ ዘመን የንፍር ውሃ ወርዶ ዓለምን አጥፍቶ ነበረ። ውሃ ከዚህ በኋላ ለቁጣ እንጂ ለምህረት አልተፈጠረም ብለው ነበረ። ዲያብሎስ ውሃዎችን ሁሉ በክሏቸው ነበረና የክብር ባለቤት ጌታችን ውሃዎችን ሁሉ ለመቀደስ ጥምቀቱን በዮርዳኖስ አድርጎታል። ይሄ አራተኛው ምክንያት ነው። አምስተኛው ምክንያት ተጠምቆ ለአብነት እናንተም ተጠመቁ ለማለት በእውነት 30 ዘመን ሲመላው ለዮሐንስ ደግሞ 30 ዓመት ከ6 ወር ሲመላው የክብር ባለቤት አሚሃ ነፃ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመይጠመቅም ዮሐንስ ከዮሐንስ እጅ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ ሄደ። የተጠመቀውም በ30 ዓመቱ ነው። ከፍ ብሎ 40 ዓመቱ አልተጠመቀም። ዝቅ ብሎ ወደ 20 አላደረገውም። በ30 ዘመኑ ጥምቀቱን ያደረገበት ትልቅ ምክንያት አለው። ምክንያቱም አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጠረ። ተፈጥሮም ኤልዳ በተባለች አካባቢ ነው የተፈጠረው። ልክ በ40ኛው ቀን ብርሃን አልብሰው ሥላሴ ብርሃን አጎናጽፈው በብርሃን ሰረገላ ላይ አስቀምጠው ወእንዘ ይዘምሩ ቅድሚሁ ጾታ መላእክት ይላል። መላእክት በፊት በኋላው እያሸበሸቡ አዳም አባታችን በተፈጠረ በ40ኛው ቀን ወደ ገነት ገባ። አስተውሉ። ዕፀ በለስን በልቶ ጸጋውን ተገፎ ነበረ። ጌታችን በ30 ዘመኑ ተጠምቆ አዳም በ30 ዓመት ተፈጥሮ ያጣው ልጅነትን መለሰለት። ወዲያው አላለም አላደረም 40 መዓልት 40 ሌሊት ጾሞ አዳም በ40 ቀኑ ያገኘውን ልጅነት ነገር ግን አጥቶት የነበረውን ራቁቱን ቀርቶ የነበረውን ጌታችን ተጠምቆ መልሶለታል። እኛንም በጸጋው አጎናጽፎናል። ደስ ይበላችሁ ክርስቲያኖች። አሜሃ መጻ እግዚእ ኢየሱስም ገሊላ ውስተ ዮርዳኖስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ዮሐንስና አጥምቀኝ አላለውም። የክብር ባለቤት የትሕትና ሁሉ ጌታ ነውና በእውነት ትልቅ አርያ ሊሆነን ትሕትናን ሊያስተምረን ወደ ዮሐንስ ሄደ። ዮሐንስ ሄዶ ሊያጠምቀው ይገባ ነበረ። ጌታችን ግን የትሕትና መምህር ነው። አምላክ ሲሆን ጌታ ሲሆን በፍጡሩ በአገልጋዩ በዮሐንስ እጅ መጠመቁ ሳይሆን ወደ ዮሐንስ መሄዱ ራሱ የትሕትና በዓል ነው። ሲወለድም ትሕትናን ሰርቷል። ዮም እግዚአ ሰማያት ወምድር በጎል ሰከበ ያሬድ ነው። ዛሬ ሰማይና የምድር ጌታ በበረት ተኛ አለ። በግርግም ውስጥ ተኛ። በተናቀች የከብቶች ስፍራ ተወለደ። እሳት በአጽርቅ ተጠብለለ፣ እሳቱ በጨርቅ ተጠቀለለ። አሁንም ደግሞ የትሕትና መምህር ነውና እንደገና ወዴት ሄደ? ወደ ዮሐንስ ሄደ። ወደ ዮሐንስ ባሄድ ኖሮ ዮሐንስን መታ አጥምቀኝ ቢል ኖሮ ይችል ነበረ። ነገር ግን በእውነት ዮሐንስን መታ አጥምቀኝ ብሎ ቢሆን ኖሮ ይላሉ ሊቃውንት አባቶቻችን
አደረግን። ዛሬ ነገስታቱ፣ መሳፍንቱ፣ መኳንንቱ፣ ቀሳውስትን ቤታችን ድረስ መታችሁ አጥምቁን፣ ቤታችን ድረስ መታችሁ አቁርቡን ይሉን ነበረ። ሄዳችሁ ተጠመቁ፣ ሄዳችሁ ቁረቡ ለማለት አብነት ለመሆን በ30 ዘመኑ ወደ ዮርዳኖስ ሄደ። እቺ ዮርዳኖስ ድንቅ ወንዝ ናት። በእውነት ዮርዳኖስ እንዴት ተመረጠች! እጅግ ይገርማል። እግዚአብሔር ለእያንዳንዱ ግብሩን አድሏታል። ነገር ግን ለዮርዳኖስ ደግሞ የተለየ ትንቢት ተነግሮላታል። ቅድም ዲያቆኑ በሰበከው ምስባክ ላይ እንደሰማነው ታላቁ አባት ዳዊት ምን ይላል? ባሕርን ይሬት ወጎየት፣ ባሕር አየሸሸችም፣ ዮርዳኖስን ይገባ ድኅሬሁ፣ ዮርዳኖስም ወደ ኋላው ተመለሰ። አድባራን ፈራጹ ከመሐራጊት፣ ተራሮች እንደ ጊደር ዘለሉ። ምን ተኮንኪ ባሕር ዘጎየኪ፣ አንቺ ባሕር የሸሸሽው ምንድን ነው? ወአንተን ዮርዳኖስ ዘገባይ ከድኅሬከ፣ አንተም ዮርዳኖስ ወደ ኋላ የተመለስከው ምንድን ነው አለ ዳዊት አባታችን በመዝሙር 113 ቁጥር 3 ላይ። ጌታ ሲመጣ ዮርዳኖስ ስትሸሽ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት አስቀድሞ ትንቢት ተናግሮ ነበረና ጥምቀቱን በገሊላ ባሉ ባህሮች አላደረገም፣ በጥብርያዶስ ላይ አላደረገም፣ ይልቁኑ በዮርዳኖስ ላይ አደረገ። እቺ ዮርዳኖስ አስቀድሞ በነቢያት ስትባረክ ነበረ። እስራኤል ዮርዳኖስን ተሻግረው ምድረ ርስት እንዲገቡ አደረገ። ኤልያስ ዮርዳኖስን ተሻግሮ የት ገባ? ክርስቲያኖች ንገሩኝ። ብሔረ ሕያዋን ገባ። ምእመናንም አምነው ተጠምቀው ገነት መንግሥተ ሰማያት ይገባሉ። ደስ ይበላችሁ። የመንግሥተ ሰማያት በር አምሳል አድርጓታል። አዎ እነ ኤልያስ እነ ኢዮብ ተጠምቀው ከበሽታቸው ነጽተውባታል። እነ ንዕማን ተጠምቀው ከለምጽ ነጽተውባታል። ዛሬም ምእመናን ተጠምቀው ከፍዳ ከመርገም ነፃ ይሆናሉና ለጥምቀት አርያ ሊያደርጋት ወደ ዮርዳኖስ ተጓዘ። ፍጻሜው ግን ዮርዳኖስ ላይ ትልቅ ዕዳ ነበረብን። አዳም አባታችን ሔዋን እናታችን በድለው ከገነት ተባርለው ደብረ ቅዱስ ላይ በነበሩ ሰዓት ሰይጣን መከራ ያጸናባቸው ነበረ፣ ያስጨንቃቸው ነበረ። ከዕለታት ባንዳቸው አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ የወንድ አገልጋይ፣ ሔዋን የዲያብሎስ የሴት አገልጋይ ብላችሁ የባርነት ስመ ግብር ናት፣ ጽፋችሁ ብትሰጡኝ መከራውን አቀልላችኋለሁ አላቸው። እውነት መስሏቸው ጽፈው ሰጡት። ይሄ የዕዳ መዝገብ ነው፣ ይሄ የባርነት መዝገብ ነው፣ ይሄ የጨለማ መዝገብ ነው፣ ይሄ የሞት መዝገብ ነው። እሰይ ብሎ ሰይጣን ተቀብሎ አንዱን በዮርዳኖስ ወንዝ በጥልቁ ውስጥ ጥሎት ነበረ፣ አንዱን በሲኦል ጥሎት ነበረ። ጌታችን መድኃኒታችን ሕይወታችን ንጉሣችን ኢየሱስ ክርስቶስ በተጠመቀ ጊዜ ይሄ የሞት ደብዳቤያችንን እንደ አምላክነቱ አቅልጦ እንደ ሰውነቱ ተረግጦ አጠፋልን። ክብር ምስጋና ይሁን። ከዕዳ መዝገብ ነፃ ሆነናል። አንተ ሰበርከ ርእሰ ከይሲ በውስተ ማይ አለ። አንተ አለ የእባቡን ራስ በውሃ ውስጥ ሰበርክ አለ። እባቡ ዲያብሎስ በዮርዳኖስ ውሃ የቀበረው የሞት መዝገብ በዛሬው ዕለት ተደመሰሰልን። ክብር ምስጋና ለስሙ ይሁን። ወዮሐንስ ሳበዮ ወከሎን ዘይብል አንሰ ፈቅድ እምኀቤከ ጠመቅ። ዮሐንስ ግን እኔ አላጠምቅህም አለ። አዎ ጫማውን እንኳን መሸከም አይገባኝም ብሎ የሰበከው መናኙ ባህታዊው ከእናቱ ማኅፀን ለአምላኩ የሰገደው ዮሐንስ መጥምቅ ምን አለ? አይሆንም፣ እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ አትጠመቅም አለ። ሊቃውንት አባቶቻችን ሲያመሰጥሩ ትክክል ብሏል ዮሐንስ። ኋላ በሲኦል ከነፍሳት ጋር ያጠምቀዋልና ተገልጾለት ተናገረ ይላል። እንደገና አንተ ወደ እኔ ልትመጣ አይገባም ይለዋል። እናቱ ኤልሳቤጥ ድንግል ማርያም ወደ እሷ በሄደች ጊዜ በእውነት የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ እንዳለች፣ ዮሐንስም ወአንተኑ ትመጽሐቤ አንተ እንዴት ወደ እኔ ትመጣለህ ብሎ መከልከል ጀመረ። ታላቁ አባት ጴጥሮስ እግሬን አታጥበውም ለዘላለም እንዳለ ዮሐንስም አላጠምቅህም እንዴት ወደ እኔ ትመጣለህ አለው። ጌታ ግን ምን አለ? ህድግ ምረሰ አንድ ጊዜ ተዋለ። አንድ ጊዜ ቢጠመቅ ሁለተኛ አይጠመቅም። በእውነት የክብር ባለቤት በፈቃዱ ቢጠመቅ በግዴታ መጠመቅ የለበትምና እስመ ከመዝ ተላለነ ይለኛ ደስታችን ነው አለ። ደስ ይበላችሁ ምእመናን ሁሉ የሚደሰቱበት
አብ የምወደው በሱም ደስ የምሰኝበት ልጄ ብሎ የሚመሰክር ነው። መንፈስ ቅዱስም በርግብ አምሳል የሚወርድ ነውና እስመ ከመዝ ተላለነ አለው። ወእምዝ ሀደጎ ከዚህ በኋላ ተወው ይላል። ሊቃውንት አባቶቻችን ግን ይጨምራሉ። አይተውም። በማን ስም ያጥምቀው? እስቲ አስቡን። በማን ስም ያጥምቀው? እኛ በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። እሱ በማን ስም ይጠመቅ? ስም አብ ብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ እልውስቴትከ። በአብ ስም እንዳላጠምቅ አብ አባትህ ነው፣ በአንተ ህልው ነው፣ ልብህ ነው። በወልድ ስም እንዳላጠምቅ አንተ ራስ ወልድ ነህ። በመንፈስ ቅዱስ ስም እንዳላጠምቅ መንፈስ ቅዱስ ባንተ ህልው ነው። ባይድ አጠምቅ በስምከ፣ ሌላውን ባንተ ስም አጠምቃለሁ። ወበስመ መኑ አጠምቅ ያከ፣ አንተን ግን በማን ስም አጠምቃለሁ ሲለው ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ፣ ብርሃንን የምትገልጥ የአብ የባህሪ ልጅ ይቅር በለን። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ አንተ እንደ መልከ ጼዴቅ ሥርዓት የዓለም ካህን ነህ ብለህ አጥምቀኝ አለው። ከዚያ ተያይዘው በወረዱ ጊዜ ዮርዳኖስ ደንግጣ ሸሽታለች። ደስ ይበላችሁ። ሸሸች፣ ጌታዋን አየች። አዎ ታላቁ ሊቅ ምን አለ? ነድ ለማየ ባሕር ከበቦ፣ እሳታዊው ጌታ ዮርዳኖስን በከበበው ጊዜ ማይ ሀበ ሐውር ጸበቦ፣ ውሃው ወዴት እንደሚሄድ ጨነቀው። ዛሬ ዮርዳኖስ ተጨነቀች፣ ዛሬ ዮርዳኖስ ሸሸች። ይልቁኑ ደግሞ ታላቁ አባት ዳዊት በመዝሙር 76 ላይ ምን አለ? ርዩ ከመያት እግዚኦ፣ አቤቱ ውኆች አዩ ወፈሩ፣ አይተው ብቻ ዝም አላሉ፣ ፈሩ። ደንገጹ ቀላያተ ማያት፣ ውኆች ሁሉ ምንጮች ሁሉ ደነገጡ፣ ፈርተውም ሸሹ። ቁም አለው። ባለበት ዮርዳኖስ ቆመ። የክብር ባለቤት ጌታችን በዛሬው ዕለት ከሌሊቱ 10ኛው ሰዓት ላይ በዮርዳኖስ ወንዝ ቆመ። ውሃውም 3 ጊዜ አልብሶት ወረደ ይላሉ ሊቃውንት ሲጽፉ። ዓለም ሁሉ በብርሃን ተመላ። ደስ ይበላችሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዓለም ሁሉ በብርሃኑ ተጥለቀለቀ። ለምንድን ነው 3 ጊዜ ባህር ውስጥ ውሃው ያለበሰው ቢባል ሶስትነቱን አንድነቱን ለመግለጥ። አንድም ውሃ የመቃብር ነው። 3 መዓልት 3 ሌሊት በመቃብር አድሮ ብርሃነ ትንሣኤውን እንደሚገልጥ ሲያጠይቅ ነው ይላሉ። ከዚህ በኋላ ከተጠመቀ በኋላ ከውሃው ወጣ። ወእምዝ ይላል። ከዚህ በኋላ ሰማይ ተከፈተ። ደስ ይበላችሁ። የተዘጋው ሰማይ ተከፈተ። ዛሬ ዕዳ ደብዳቤያችን የተደመሰሰበት ነው። ሰማይ የተከፈተበት ነው። ለ4 ምክንያት ሰማይ ተከፍቷል። በዛሬው ዕለት በእውነት ከሰማይ የወረደው ሰማያዊው ንጉሥ ሰማያዊው አምላክ ነውና ሰማያት በመከፈት ጌትነቱን ገለጡ። ለዚህ ነው ተጠምቀ ሰማያዊ። ዛሬ ሰማያዊው በመሬታዊ እጅ ተጠምቋልና ሰማያት ተከፈቱ። ደስ ይበላቸው ኦርቶዶክሳውያን፣ ሰማያት ተከፈቱ። እሱም ወደ ሰማይ የሚያርግ ነውና በእውነት አለ ሊቁ ሰማያት ተከፈቱ። ሁለተኛው ምክንያት ሰማያት መከፈታቸው በእውነት የዘላለም ሕይወት ምናገኝባት መንግሥተ ሰማያት ተከፈተች። ደስ ይበላችሁ። ተዘግታ ነበረ፣ ተቆልፋ ነበረ። አዳም አባታችን ዕፀ በለስን በበላ ጊዜ ሱራፊ የእሳት ጦር ይዞ ገነትን ይጠብቅ ነበረ። ተከርችመው ነበረ፣ ተዘግተው ነበረ። በክርስቶስ ጥምቀት ዳግመኛ የተዘጋው ሰማያት ተከፈተ። ደስ ይበላችሁ። ከዚህ በኋላ ሕይወት ነው። ሰማያት ተከፈተ። ሦስተኛው ምስጢር ሰማያት መከፈታቸው ይላል። የተጠመቁት ሁሉ በመንግሥተ ሰማያት ይኖራሉ። ደስ ሲል ኦርቶዶክሳውያን በመንግሥተ ሰማያት ይኖራሉ። እኛ ክርስቲያኖች ከክርስቶስ ጎን በፈሰሰ ውሃ የተጠመቅን የመሲሁን ሥጋውን የበላን ደሙን የጠጣን ንጉሣችን፣ ፀሐያችን፣ ብርሃናችን ክርስቶስ የተዋሃደን ሁሉ መንግሥተ ሰማያት እንገባለንና ለዚያ ምሳሌ ሊሆን ሰማያት ተከፈቱ። ደጅ ሲከፈት ያልተገለጸው እንዲገለጥ ረቂቅ ምስጢር ተገለጠ። መንፈስ ቅዱስም በርግብ አምሳል ወርዶ ከወልድ ራስ ላይ ተቀመጠ። ደስ ይበላችሁ በእውነት ምእመናን። እግዚአብሔር መንፈስ ቅዱስ በርግብ አምሳል ወረደ። ለምን በርግብ አምሳል ወረደ? 5 ምክንያት አለው። ርግብ ታውቃላችሁ፣ ሃዳጊተ በቀል ናት። በቀል የማታውቅ ቸር ናት፣ ደግ ናት ርግብ። መንፈስ ቅዱስ ምንድን ነው? ሃዳጌ በቀል፣ ርኅሩህ ነው፣ ቸር ነው፣ መሐሪ ነውና በርግብ አምሳል ወረደ። ሁለተኛው ምስጢር ርግብ
ጫጩቶቿን ተከባክባ ታሳድጋለች። መንፈስ ቅዱስም እኛ ጫጩቶቹን ምእመናንን ልህቀት መንፈሳዊ እድገት ይሰጠናል። አሁንም ይጠብቀን እግዚአብሔር መንፈስ ቅዱስ። እኛ ጫጩቶቹ ነን፣ እሱ ጠባቂያችን ነው። ክብር ለመንፈስ ቅዱስ ይሁንና በዛሬው ዕለት በርግብ አምሳል ወረደ። 2/3 ርግብ አይኑ ነጩም ያል ጥቁሩም ያል መንፈስ ቅዱስም ዕውቀት ያልተከፈለበት ነው። ርግብ በኖህ ዘመን የጥፋት ውሃ ጎደለ፣ የጥፋት ውሃ ተገታ ብላ ባፏ የወይራ ቀንበጥ ይዛ ተገኝታለች። መንፈስ ቅዱስም የመርገም ባህር ተገታ፣ ዓመተ ምሕረት ሆኗል፣ ከዚህ በኋላ በወልድ መሰቀል ዓለም ትድናለች ብሎ በርግብ አምሳል ወርዷል። አመስግኑት መንፈስ ቅዱስ ሕይወታችንን ወረደ ይላል። ከዚህ በኋላ በእውነት ከሰማይ ድምፅ ተሰማ። ያዕቆብ ዘስሩግ ምን ይላል? መጀመሪያ መብረቅ ምን ይላል? ብልጭ ይላል። ብልጭታውን እናያለን። ቀጥሎ ነጎድጓዱን እንሰማለን። አስቀድሞ መንፈስ ቅዱስ ታየ። እግዚአብሔር አብ ከሰማይ ሆኖ የምወደው ልጄ ይህ ነው፣ በሱ ደስ የምሰኝበት ለተዋህዶ የመረጥኩት ልጄ ይህ ነው ብሎ መሰከረ። ምስጢረ ሥላሴ ተገለጠ። ደስ ይበላችሁ ምእመናን። አዎ ከሰማይ ሆኖ የመሰከረ ማን ነው? ክርስቶስ በቃልነት መንፈስ ቅዱስ በእስትንፋስነት ሕልው የሆኑበት አብ ነው። በርግብ አምሳል ወርዶ የታየው ክርስቶስ በቃልነት አብ በልብነት ሕልው ሆነው የታዩበት ሕልው የሆኑበት እግዚአብሔር መንፈስ ቅዱስ ነው። በጽንፈ ዮርዳኖስ ቆሞ የታየው አብ በልብነት መንፈስ ቅዱስ በእስትንፋስነት ሕልው የሆኑበት አካላዊ ቃል ክርስቶስ ነው። ምስጢረ ሥላሴ ተገለጠ። አስተርዮ ኤጲፋንያ ይባላል። ኤጲፋንያ ማለት ዘመን አስተርዮ የመገለጥ ዘመን ነውና ለዚህ ዕለት ያደረሰን አምላካችንን እስቲ በደማቅ እልልታ እናመስግነው በእውነት እና ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ይህን ሥርዓት ለመፈጸም የምትነበብ መጽሐፍ ቅዱስ ናትና ራሷ ቤተ ክርስቲያኗ ጌታችን ከገሊላ ወደ ዮርዳኖስ እንደሄደ ለማመልከት ታቦታቱ ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀቱ ጉዞ ያደርጋሉ። ታቦቱ የጌታ ታቦቱን የሚያከብሩት ካህናት የዮሐንስ መጥምቅ አምሳል ናቸው ኦርቶዶክሳውያን። በእውነት ሥርዓቱ ሲደርስ ያድራል። በዛሬው ዕለት እንግዲህ አዎ ጸሎቱ ተደርሷል፣ እንረጫለን። መረጨታችን ምንድን ነው? ያንን ዘመን ለማሰብ ነው እንጂ ጥምቀት አንዲት ናት። በ40 ቀን በ80 ቀን የተጠመቅናት የልጅነት ጥምቀት ናት። እጅግን ትሕትናውን ለመመስከር በእውነት የሚነበበውን መጽሐፍ ቅዱስ በተግባር ለማሳየት ቤተ ክርስቲያናችን የሰራችው ድንቅ ሥርዓት ነው። ይህም ሥርዓት ሁሌ በየዓመቱ ነግራቸዋለሁ። 1500 ዘመን አሳልፏል። የአደባባይ በዓል ሆኖ ሲከበር ታላላቅ የታሪክ ጸሐፍት ሲጽፉ በእውነት በቅዱስ ያሬድ ዘመነ መንግሥት አጼ ገብረ መስቀል በነበረበት ሰዓት እንግዲህ ልብ አድርጉ፣ ያሬድ የነበረው ከ505 ዓመተ ምህረት እስከ 570 የዛሬ 1500 ዓመት ማለት ነው። ቅዱስ ያሬድ ነበረ፣ አጼ ገብረ መስቀል ነበረ። ያሬድ እየዘመረ ቅድም ሊቃውንቱ የዘመሩትን ዝማሬ እየዘመረ ጥር 11 በተለይ ታቦታቱ ከመንበረ ክብራቸው ጠዋት ተነስተው አመሻሹ አካባቢ ላይ ይመለሱ ነበር ይላሉ አባቶቻችን ሲያስተምሩ። እንደገና ይሄ ነገር እያደገ መጥቶ በአጼ ላሊበላ ዘመነ መንግስት ደግሞ ታላቁ አባት ላሊበላ እስቲ አመስግኑት በእውነት እነዛን ውቅር አብያተ ክርስቲያናት የሰራ ታላቁ ንጉሥ ቀበና አዋሪ አደባባይ ላይ ቤተ ጊዮርጊስን አይቼ እጅግ ደስ ብሎኛል። እስቲ ወጣቶቹንም አክብሯቸው ቤተ ጊዮርጊስን። እነዚህን ሁሉ የሰራ ታላቁ አባት ላሊበላ በነበረበት ዘመን አቡነ ገብረ መንፈስ ቅዱስ ነበሩ። በእሳቸው አሳሳቢነት በአንድ አካባቢ ያሉ አብያተ ክርስቲያናት በአንድ ላይ እንዲያከብሩ እሳቸውም በሸዋ፣ በአንኮበር፣ በመርጡ ለማርያም፣ በአክሱም ጽዮን እየተዘዋወሩ ባሕረ ጥምቀቱን ይባርኩ ነበር። በረከታቸው ይደርብን የአቡነ ገብረ መንፈስ ቅዱስ የአባታችን። ከዛም በእነ አጼ ይኩኖ አምላክ ዘመነ መንግስት እና አቡነ ተክለ ሃይማኖት የነበሩበት እጅግ ደስ የሚያሰኝ ጊዜ ነበረና ሕዝቡ በሆታ በእልልታ ታቦታቱን እንዲያጅብ ለጥምቀት ያልሆነ ቀሚስ ምን ይባላል ይበጣጠስ ሁሉም አብረው እንዲያጅብ ተደረገ። መጨረሻ ግን በንጉሠ ነገሥት አጼ ዘርዓ ያዕቆብ ዘመነ መንግስት የበዓሉን ታሪክ ተከትሎ በእውነት ጥር 10 ታቦታቱ በከተራ ወጥተው ጥር 11 እንዲመለሱ በመጡበት መንገድ እንዳይሄዱ ይልቁኑ ታቦተ ጽዮን በሄደችበት ሁሉ ትባርክ ነበረ አይደል እንዴ?
ቅጽረ ኢያሪኮን እንደ እምቧይ ካብ አፍርሰዋለች። ዮርዳኖስን ከፍለዋለች። ኦዛን ቀስፈዋለች። አሚናዳብን ባርከዋለችና ሀገሩ ይባረክ ዘንድ ታቦታቱ በየአካባቢው እየባረኩ እንዲሄዱ ተደረገ። ተባርከናል። ደስ ይበላችሁ በቃል ኪዳኑ ታቦት። ስለዚህ ሀገራችን ኢትዮጵያ ተቀድሳለች። በአባቶችሽ ፈንታ ልጆች ተወለዱልሽ ተብሏል። ዛሬ ደግሞ ወጣቶቹ ይሄን የመሰለ ባሕረ ጥምቀት ሰርተው በሰንደቅ ዓላማ በእውነት አካባቢውን ሁሉ አሸብርቀው ታቦታቱ በሰረገላ እንዲሄዱ ታቦታቱ በስጋጃ ምንጣፍ ላይ እንዲጓዙ የሚያደርጉበት ዘመን ላይ ደርሰናል። ደስ ይበላቸው። ወጣቶቹም ክብር ይግባቸው፣ በእውነት ክብር ይግባቸው። ስለዚህ በእውነት የትልቅ በዓል ነው። በእውነት ወንዱ በሆታ ሴቱ በልልታ ነው። ለጥምቀት ለልደት ያልዘመረች ቆንጆ ስደዷት ገበያ ለአህያ መናቾ ይባላል። ተመልከቱና እንግዲህ ለጥምቀት ያልሆነ ቀሚስ ይበጣጠስ ማይረባ ቀሚስ አርጋችሁ ሴቶች መታችኋል። አሁን ለውጣችሁ የባህል ልብሳችሁን ለብሳችሁ በኋላ ታቦታቱን አጅበን እንሄዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር።